ጤና ይስጥልን። የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። ገንዘብ ንድያ በአዲስ አበባ በ6 ወራት ብቻ 61 አመራሮች፣ 126 ዳይሬክተር እና ቡድን መሪዎች እንዲሁም 3542 ሰራተኞች በፈጸሙት ጥፋት ተጠያቂ ተደርገዋል። በአዲስ አበባ ከተማ ለረጅም ዓመታት መሰረታዊ የህዝብ ጥያቄ ሆነው ከቆዩ የመልካም አስተዳደር ችግሮች አንዱ የመንግስት ተቋማት የአገልግሎት አሰጣጥ ቀልጣፋ፣ ግልጽና ከብልሹ አሰራሮች የጸዳ አለመሆኑ ነው። አገልግሎት ለመስጠት ጉቦ መጠየቅ፣ የቅንነት መጓደል፣ ተገልጋዮቹን ማንገላታትና መሰል አገልግሎት አሰጣጥ ክፍተቶች ህብረተሰቡ ከመንግስት ተቋማት የሚፈልገው አገልግሎት እንዳያገኝ ትልቅ ማነቆ ሆነው ቆይተዋል። የከተማ አስተዳደሩም የአገልግሎት አሰጣጥን ለማሻሻል እና የተቋም ግንባታን በማጠናከር በዘርፉ የሚታየውን ውስንነት ለመቅረፍ ልዩ ትኩረት ሰጥቶ በመስራት ላይ ይገኛል። በቴክኖሎጂ የታገዘ አገልግሎት መስጠት፣ የሰው ኃይል ማብቃት፣ ስነ ምግባርን ማሻሻል፣ ግልጽ እና ቀልጣፋ አሰራርን መተግበር የከተማ አስተዳደሩ ዋነኛ የትኩረት ማዕከሎች ናቸው። የከተማ አስተዳደሩ የአገልግሎት አሰጣጥ ስርዓቱን ዲጂታላይዝ ለማድረግ በሰራው ጠንካራና ተከታታይ ስራ እስካሁን 370 አገልግሎቶች በቴክኖሎጂ ታግዘው እንዲሰጡ ማድረግ ተችሏል። 2 አዳዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት መስጫዎች ደረጃቸውን ጠብቀው እንዲለሙ በማድረግ ወደ አገልግሎቱ እየገቡ ሲሆን የተለያዩ አገልግሎቶችን በተቀናጀ መንገድ መስጠት ላይ ይገኛሉ። በተሰራው ስራም የነዋሪዎችን ቅሬታ፣ የተገልጋዩን እንግልት፣ ጊዜንና ወጪን በመቀነስ ጥራት ያለው አገልግሎት በመስጠት የተገልጋይን እርካታ በከፍተኛ ሁኔታ ማሳደግ ተችሏል። ያልተቀረፉ የአገልግሎት አሰጣጥ ማነቆችን ለመቅረፍም ተጨማሪ ተቋማትንና አገልግሎቶችን ወደ ማዕከላቱ የማስገባት ስራ በትኩረት እየተሰራ ይገኛል። አገልግሎቱን ይበልጥ ተደራሽ ለማድረግ በ9 ክፍለ ከተሞች ደረጃቸውን የጠበቁ የመሶብ ማዕከላት በመገንባት ላይ ያሉ ሲሆን በቅርቡ ወደ አገልግሎት ይገባሉ ተብሎ ይጠበቃል። የከተማ አስተዳደሩ የአገልግሎት አሰጣጡን ለማዘመን ከሚያደርገው ጥረት በተጨማሪ ተገልጋዮችን በማንገላታትና ተገቢ ያልሆነ ጥያቄ በመጠየቅ የተለያዩ ጥፋቶችን የፈጸሙ አካላትንም ተጠያቂ በማድረግ ላይ ይገኛል። ተጠያቂነት ከማስፈን አንጻር በበጀት ዓመቱ 6 ወራት ብቻ 61 አመራሮች፣ 126 ዳይሬክተር እና ቡድን መሪዎች እንዲሁም 3542 ሰራተኞች በአገልግሎት አሰጣጥ ላይ በፈጸሙት ጥፋት ተጠያቂ መደረጋቸውን ከንቲባ አዳነች አቤቤ ለምክር ቤቱ አባላት ባቀረቡት የዕቅድ አፈጻጸም ሪፖርት ማንሳታቸው ይታወሳል። ወደ ቀጣዩ ዜናችን አልፈናል። በአዲስ አበባ በሱፍ ልብስ ንግድ ስራ ከ1 ሚሊዮን ብር በላይ ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ 7 ግለሰቦች በቁጥጥር ስር መዋላቸውን የገቢዎች ቢሮ ገለጸ። ቢሮው አካሄድኩት ባለው ድንገተኛ ኦፕሬሽን በ5 የሱፍ ልብስ ንግድ ድርጅቶች ደረሰኝ ሳይቆርጡ ግብይት ሲፈጽሙ የተገኙ 7 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን አሳውቀዋል። ከድርጊቱ ጋር በቀጥታ ግንኙነት ያላቸው የንግድ ስራዎቹ ባለቤቶችና ሽያጩን ያለ ደረሰኝ ሲያከናውኑ የነበሩ ሰራተኞች የመንግስትን ግብር ለመሰወር ያለ ደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተገኝተው በቁጥጥር ስር የዋሉ መሆናቸውን ገልጿል። ቢሮው የኦፕሬሽኑ ተግባሩ ከአዲስ አበባ ፖሊስ ጋር በመቀናጀት ማካሄዱን ገልጾ የተያዙት ግለሰቦች ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርቡ ይሆናል ብሏል። በቀጣይ ቀናትም ቢሮው የኦፕሬሽን ተግባሩን በሌሎችም ዘርፎች እንደሚቀጥል አመልክቷል። ባለፉት 2 ወራት ብቻ በጎማ፣ በኤሌክትሮኒክስ፣ በኮንስትራክሽን፣ በስጋ ቤትና በግንባታ ዕቃዎች ንግድ ላይ በተሰማሩ ነጋዴዎች ላይ ባካሄደው ኦፕሬሽን 67 ተጠርጣሪዎች ያለ ደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ
በመያዝ በሕግ ቁጥጥር ስር መዋሉን አስታውሷል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2065 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 8 ዙር በረራ ከተመለሱት ውስጥ 1960 ወንዶችና 92 ሴቶች እንዲሁም 13 ህጻናት ሲሆኑ ከተመላሾች መካከል 40 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 54216 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል ሲል ሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። አቶ ግሩም ይልማ በኪ ሃውሲንግ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ተገቢውን ምላሽ ባለማግኘታቸው ከድርጅቱ ስራ አስፈጻሚነት መልቀቃቸውን አስታወቁ። የአባይ ቴሌቪዥን ባለቤት አቶ ግሩም የካቲት 16 ቀን 2018 ዓ.ም ከኪ ሃውሲንግ ፋይናንስ ሶሉሽን ስራ አስፈጻሚነት ስራ በገዛ ፈቃዳቸው መልቀቃቸውን አስመልክቶ ለሚዲያ ይፋዊ መግለጫ ሰጥተዋል። አቶ ግሩም ይልማ በኪ ሃውሲንግ ፋይናንስ ሶሉሽን ውስጥ በባለ አክሲዮንነት እና በስራ አመራር አባልነት ሲያገለግሉ መቆየታቸውን በመግለጫው ላይ አስታውሰዋል። ይሁን እንጂ ከየካቲት 9 ቀን 2018 ዓ.ም ጀምሮ ላለፉት ጥቂት ዓመታት ወጣው የቆየውትን የድርጅቱን የአስፈጻሚነት ወይም በኃላፊነት መጠሪያው የምክትል ስራ አስኪያጅነት ሚናን በፈቃዴ መልቀቄን ለህዝብና ለባለድርሻ አካላት በይፋ አሳውቃለሁ ብለዋል። አቶ ግሩም የቀድሞ የኪ ሃውሲንግ ምክትል ስራ አስኪያጅ ይህንን ውሳኔ ለመወሰን የተገደድኩት በተቋም ውስጥ ሊኖሩ ስለሚገቡ የአሰራር ግልጽነት፣ የፋይናንስ ቁጥጥርና የአባላትን ንብረት ስለመጠበቅ ያቀረብኳቸው ተከታታይ ማሻሻያዎች፣ ጥያቄዎችና ያነሳዋቸው መሰረታዊ ስጋቶች ተገቢውን ምላሽ ባለማግኘታቸው እንደሆነ ይፋ ለማድረግ እፈልጋለሁ ብለዋል። አቶ ግሩም ይልማ የኔ ትልቁ ኃላፊነት ድርጅቱን አምነው ጥሪታቸውን ላስያዙ ደንበኞችና አባላት በመሆኑ ኪ ሃውሲንግ ፋይናንስ ሶሉሽንን የመሰለ ተቋም ከፍተኛ የሞራል ልዕልና እና ሕግን ባከበረ ግልጽ አሰራር መመራት አለበት ብለው እንደሚያምኑ አመልክተዋል። በተለይ ከድርጅቱ ምስረታ አንስቶ እስከ ዕጣ ማውጣትና የቤት ቁልፍ እስከ ማስረከብ ድረስ በነበሩ ሂደቶች ሁሉ ከደንበኞች ጋር በአካል የመገናኘትና የድርጅቱን ዓላማ በስብሰባዎች የማስረዳት ዕድል በማግኘቴ የደንበኞች እምነትና ቅቡልነት መውሰድ ችያለሁ ሲሉም በመግለጫው ላይ ጠቅሰዋል። አቶ ግሩም ድርጅቱን በሚመለከት ባደረኳቸው በሚዲያ የተላለፉም ሆነ ያልተላለፉ ንግግሮች ለደንበኞች ቃሌን እንደምጠብቅና የእነሱን መብት አደጋ ላይ በሚጥሉ ጉዳዮች ላይ እንደማልደራደር ስገልጽ ነበር ያሉ ሲሆን የድርጅቱ መሰረታዊ ግድፈቶች እንዲታረሙ ለበላይ አመራር ያቀረቡት ማሳሰቢያ ባለመተግበሩ የመጨረሻ ውሳኔ ላይ መድረሳቸውን ገልጸዋል። የመጨረሻ ውሳኔ ከመወሰኔ በፊት ተቋሙ ሊያርማቸው የሚገቡ መሰረታዊ ግድፈቶችን በዝርዝር በመጥቀስ ለቦርዱና ለማኔጅመንቱ ማሳሰቢያዎች አቅርቤ ነበር ያሉት አቶ ግሩም በተለይ በአባላቱ መዋጮ የተገኘ ንብረት ለድርጅቱ የብድር ዋስትና ወይም ኮላተራል ተደርጎ እንዳይወሰድ በግልጽ በመቃወም የአባላቱን የባለቤትነት መብት ለማስከበር ጥረት ማድረጋቸውን ጠቅሰዋል። አቶ ግሩም ከኃላፊነቴ መልቀቅ የተገደድኩባቸው ምክንያቶች እኔ በኃላፊነት ላይ ባልኖርም ሊስተካከሉና እርምት ሊወሰድባቸው የሚገቡ ናቸው ሲሉም አሳስበዋል። ከስራ አስፈጻሚነት ብለቅም እንኳ እንደ ድርጅቱ ባለቤት 20% አክሲዮን ያለኝ በመሆኑ የአባላትን መብትን ለማስከበር ሕግ የሰጠኝን መብት በሙሉ መጠቀም እቀጥላለሁ ያሉት አቶ ግሩም የኪ ሃውሲንግ ፋይናንስ ሶሉሽን የውሳኔ ስልጣን በቦርድ ሰብሳቢው አቶ ናደው ጌታሁንና በዋና ስራ አስፈጻሚዋ ወይዘሮ ሰላማዊት ግርማ እጅ እንደሚገኝም አጽንኦት ሰጥተዋል። ለኪ ሃውሲንግ መልካሙን በመመኘት ተስፋቸውን የገለጹት አቶ ግሩም እኔ ሁሌም ቢሆን የአባላቱ መብትና የሕግ የበላይነት እንዲከበር ባለኝ አቋም ላይ እጸናለሁ ሲሉ መግለጫቸውን ቋጭተዋል። ከዚህ ድርጅት ጋር ተመሳሳይ
ስራ ይሰራ የነበረ ጎጆ ብሪጅ ሃውሲንግ የተባለ ድርጅትም ከአባላት እጅግ በርካታ ገንዘብ ከሰበሰበ በኋላ ቤቱንም ሳያስረክብ ሰዎች በተለይም አባልነት በመዝገቢያ ክፍያ የከፈሉትን ከ4000 ብር ጀምሮ የከፈሉትን ክፍያ እየተበሉ መውጣታቸው አይዘነጋም። ይህ ድርጅትም ከብሪጅ ሃውሲንግ በወጡ ሰዎች እንደተመሰረተም ይታወቃል። ይህ ድርጅት በቃ የሚሰራው የድለላ ስራ ነው። ሁለቱም ድርጅቶች የራሳቸው መሬት ንብረት ሳይኖራቸው የድለላ ስራ ብቻ ሲሰሩ የነበሩ ድርጅቶች ናቸው። እንግዲህ ከዚህ በኋላም ግለሰቦች እንደዚህ አይነት ድርጅቶችን በመቀላቀል ገንዘባቸውን እንዳይበሉ ነው ምክር ብናስተላልፈው። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።